ሰላም ውድ ቤተሰቦች እንዴት አደራችሁ? ሰላም አደራችሁ? ከኔ ጋር እግዚአብሔር ይመስገን። እንግዲህ ሄርሜላ ዛሬ በሌሊቱ ካች ብላለች ማለት ነው። ባሌን ማንም አይወስደውም፣ ለማንም አልሰጥም እያለች ነው ማለት ነው። እንግዲህ አዲስ ነገር አለ ማለት ነው። ትናንቱ ነገር ሲገርመኝ የዛሬው ደግሞ መጣ። ባሌን ለማንም አልሰጥም እያለች እንግዲህ ለፍቅር መልእክት ታስተላልፍ፣ ለሩታ መልእክት ታስተላልፍ አልገባኝም። እንግዲህ ባሌን አልሰጥም፣ ባሌ የኔ ብቻ ነው እያለች ነው። እንግዲህ አዲስ ነገር ነው ዛሬ፣ አዲስ ነገር ጠብቁ ማለት ነው። ከሄርሜላ ምን ይዛ እንደምትመጣ ጠብቁ። ትናንትና በሳቅ ነው የሞትኩት። ትናንትና ፈተና ነው። እኔ የትናንትናው የሁለቱም ስራ ገርሞኛል። እንግዲህ ዳኒ ከሄርሜላ ጋር ይገናኛል፣ ከአብሊት ጋር ይገናኛል፣ ከብዙዬ ጋር ይገናኛል። ግን እዚህ ጋር ሩታ ነች የተበላችው። በትናንቱ ነገር ሩታ ተበልታለች ማለት ነው። እውነቴን ነው የምላችሁ። አሁን ዳኒ የመጣው የትናንትናው ነገር ፈትን ተብሎ ነው የመጣው ማለት ነው። ሁለቱም እንግዲህ የተናገሩትን ነገር ሰምታችኋል። ሄርሜላም የምትመልሰውን መልስ ሰምታችኋል። እንደውም ከሄርሜላ ጋር ተመካክሮ የመጡ ነው የሚመስለኝ ዳኒና ሄርሜላ ማለት ነው። ሩታ ግን ያን ሁሉ ነገር አታውቅም። እየተበላችሁ እዚህ ጋ ነው። እሱን አምና ብዙ ነገር ያረጋችሁን ሰው እንዴት ነው የምታምኑት? አንዳንዴ እንደው እኛ ቆይ እንሞኛለን እንዲህ ሴት እኮ ጠንካራ ነች እንጂ እንደዚህ አይነት የተሽረጠለጠ ነገር እኔ በራሴም ሆነ በማንም ሳይ እንደዚህ አይነት ነገር አላየሁም። እንግዲህ ሄርሜላ ዛሬ ባሌን ማንም አይነካው ብላ መታለች ማለት ነው። የትናንቱ እንትን ነገር አለው። ፍቅር የመጣችበት ምክንያት ነገር አለው። የትናንቱ ዳኒ የመጣበት ነገር አለው። ፈተና ነው። ከዚህ ጋር አራቱ ይተዋወቃሉ። ለምሳሌ ብዙዬ ታውቃለች፣ ሄርሜላ ታውቃለች፣ ዳኒ ያውቃል፣ አብርሃም ያውቃል። ሩታ ግን እዛው ውጭ ነች። ሩታ ከዛ ውጭ ነች። ዝም ብላ እኔ ሲሏት እንደ እንትል እየተገተተች ትሄዳለች ማለት ነው። እኔ እሷም ብሆን በጥንካሬ ኮልቼ አልሄድም ብዬ እንትሌን ማሳየት ነበር ያለብኝ። እሷ ግን አሁን ትናንትና እኔ የምመክራቸው ምክር እኔ ግን ቆይ እናንተ እኔ ዳኒ ምን አይነት ምክር ነው የሚመክራቸው? እዚህ ጋር እሺ ብለው የሚሄዱት ሁለት ውስጥ። ስለዚህ ሄርሜላ የምታውቀው ነገር አላት ማለት ነው። እችኛዋ ግን ምንም የምታውቀው ነገር የላትም። በልቧ በቅንነቷ ገብተው እየሸወዷትና እየተጫወቱባት ነው ያሉት። አዝና ነው እንዲ ሄርሜላና ሩታ እንዲታለቁ ብዙዬ ለስራዋ እንዲያመቻት ፈልጋ ነው ሁለቱን የሚያስታረቀቻቸው። እናንተ አትቀልዱ። እኔ የሩታ ደጋፊ የሆናችሁ ታረቁ ምናምን ስትሉ መታረቃቸው ጥሩ ነው፣ ግን ሩታን እየተጫወቱባት ነው። ሩታን እየተጠቀሙባት ነው ያሉት። ሩታን ለዩቲዩቡ መሸቀያ ብቻ ነው እንጂ ሩታን ከህይወቱ አብርሃም አስወጥቷታል፣ ሁሉም ሰው አስወጥቷታል። ስለዚህ ግን ቻናላቸው እንዳይቀዘቅዝባቸው ግዴታ ሩታ ታስፈልጋችኋለች። እንግዲህ ይህንን መልስ ሰምታችሁ መፍረት ትችላላችሁ። እኔ እንደውም ቪዲዮውን አስገብቼላችኋለሁ። ወይም ዛሬ ነው ቲክቶክ ላይ የለቀቃቸው፣ ወይ ትናንት አይደለም፣ ወይ ትናንት ወደ አይደለም፣ ዛሬ ነው የለቀቃቸው። ስለዚህ ይሄ ነገር አለው። ባሌን ለማንም አልሰጥም አለቻችሁ። ስለዚህ ይተዋወቃሉ። አብርሃምም ያውቃል፣ ሄርሜላም እነ ብዙዬ ጋ ነች፣ እነ ዳኒ ጋ ነች፣ ከነዴብ ጋ ነች። ሩታ ብቻ ነች። ሩታን ከዚህ ጨዋታ ውስጥ በዚህ ምክንያት እንደዚህ እያሉ በቃ ወይም ሊያሳብዷ ነው ወይም የሆነ ነገር ሊያረጓን ነው። ሩታ ግን ሞኝነቷ እኔ በጎኑ ያሉት ሰዎች ራሱ እኔ እንጃ እንደዚህ አይነት ሞኝነት እንትን አይደለም እንዴ። ቆርጠሻቴውም እንዲህ ወንድ ሞልቷል እንትን ሞልቷል የምትይው አንዱ እንደውም የተሻለ እኮ ከሱ የተሻለ ልታገኝ ትችያለሽ። ስለዚህ የትናንቱ እንትን እኔ ታያላችሁ። እንደው ዛሬ የሆነ ነገር ባይከሰት ምን አለች ትሉኛላችሁ እንጂ ይህችን ነገር አታመጣትም ነበር ሄርሜላ ማለት ነው። እና አብርሃምን የምታገኙበት ከዛ እሷ እኮ አሁን
ላገናኛችሁ ወደ እናንተ የሚመጣበትን ነገር እኔ እፈጥራለሁ ሲል ሩታ መልስ እንኳን እንትን አላለችም። ከዛ ሄርሜላ እንዴ ከሁለታችን ጋር ነው እንዴ ለሁለታችን ነው ወይስ ለአንደኛችን አለች። እና በጣም የሚገርመው ነገር እንግዲህ ይሄ ነው ማለት ነው። እኔ ገረመኝን ነገር ነው የምናገረው። አንዳንዴ ስህተታችንን በስህተት እየጨመርን አንሄድ። ሩታ እንዴት ነው ዳኒን አምነሽ የባለፈውን ስህተት ሌላ ስህተት እንትል የምትይው? እኔ ከዚህ ጋር እውነቴን ነው የምላችሁ፣ ሩታ የሆነ ነገር ባያረጓት ታያላችሁ። የሆነ ነገር ነው የሚያረጓት። ለምን ዳኒ አሁን ከነሱ ጋር ነው። ሩታን ማንም አይፈልጋትም። ስለዚህ ሩታ ደግሞ በሞኝነቷ እውነት መስሏት ሁሉንም ሰው ማመን እንደሚያስጎዳ አታውቅም። እኔ ቤተሰቦቿ ራሱ ምን አይነት እንትን እንደለቀቁላት አላውቅም። ይሄ ሞኝነት የራስሽን መስዋዕትነት እየከፈልች ልጅሽን እንኳን እንዳታሳድጊ አይምሮሽን አበላሽተው ልጁን ቀምቶሽ ይሄዳል። ለምን አብዳለች ልጇን መያዝ አትችልም ብሎ ልጅሽን መንጥቆሽ ይሄዳል። ታያላችሁ። እንደዚህ ነው የሚያደርጓት ሩታም ማለት ነው። ሩታ ግን ምንም የገባን ነገር የለም። ነይ ሲሏት እንደ በግ እየተጎተተች ትሄዳለች። እነሱ እየዶለቱ እነሱ እየተማከሩ ወይ ከልቧ ነው ከልቧ ከሄርሜላ ጋር ታልቀሻል። ሄርሜላ ከልቧ ታልቀሻለች። የኔ ሞኝ አትሞኝ። እውነቴን ነው የምላችሁ። ይህ ስራቸውን እየሰሩ ነው። ለስራቸው ብለው ነው። አሁን ሩታን የሆነ ነገር ያረጓታል። ከዛ እሷን ልጅ ማሳደግ አትችልም፣ አባቷ ነው ማሳደግ የሚችል አባቱ ነው ማሳደግ የሚችለው ብለው ከእጇ ላይ ልጇን ይመነጥቋታል ማለት ነው። እንዲህ ነው በቃ የሚጫወቱባት። እሷ ግን ምንም የገባን ነገር የለም፣ ምንም አልገባትም። እውነቴን እምላቸው ይቺ ነገር ባትከሰት ጠብቁ። ማንም እሷ አሁን እንደ ሰው የሚራትን ራሱ ኮሜንት የሚያስቀምጡላትን ራሱ ገብታ አታነብም። ምንም የሆነ እንትላለ አይደለ በቃ እኔ እንጃ እኔ ምን እንደምትሆን አላውቅም። ወደፊት እናንተ ተመልከቱ ሩታ ምን አይነት ውድቀት እንደምትወድቅ ማለት ነው። ለምን ራሷ አላወቀችበትም። ራሷ ዳኒ ምን አይነት ሰው እንደሆነ እያወቀች ዳኒ የነገራትን ነገር አምና መከተሏ ራሱ የራሷ ውድቀት ለራሷ ውድቀት እየፈለገች ነው እንጂ ሄርሜላ ሁሉንም ነገር ታውቃለች። አሁንም ከፍቅር ጋር ቢሆንም እሷን ለማስወጣት ሩታን ለማስወጣት ብለው ነው እንጂ እሷና ሄርሜላ በስልክ እናወራለን እያለች እኮ ነው። አሁን እኮ ስልክ ሁልጊዜ ነው የምንደዋወለው። አሁንም በስልክ እናወራለን። ስለዚህ ይህንን እንኳን ሰምታ ማገናዘብ ያልቻለች ሴት እንዴት ነው ከዚህ ወጥመድ የምትወጣው? እንዴት ነው ከነዳኒ ወጥመድና ከብዙዬ ወጥመድ የምትወጣው? አትወጣም። ሩታ ታያላችሁ ምን እንደሚያደርጓት እናንተ ተመልከቱ። ራሷን ነው እያቀለለች የመጣችው። የምንወዳትን ያህል ራሷን ስታቀል ደግሞ